ይድረስ ለአፋብን ፖሊት ቢሮና ማዕከላዊ ኮሚቴ ከአፋብን አባላት ጉዳዩ በጽምዶ ጉዳይ የሰራዊቱ ድምጽና ውሳኔ ሰጭነት እንዲከበር ስለመጠየቅ ነሐሴ 12 ቀን 2018 ዓ.ም እኛ ስማችን ለጊዜው አደባባይ ከማውጣት የተቆጠበንና በተለያየ እርከን ላይ ያለን የአፋብን አባላት ላለፉት ጥቂት ወራት በመገናኛ ብዙሃን ጽምዶ ስለሚባል የታጣቂ ኃይሎች ስብስብ ስንሰማ ሰንብተናል። በአሁኑ ጊዜ ጉዳዩ ከፍተኛ ደረጃ ላይ መድረሱን ከመገናኛ ብዙሃን ማረጋገጥ ችለናል። እንደሚታወቀው በማንኛቸውም መንግስት ወይንም ድርጅት ውስጥ ያለ ስራ አስፈጻሚ ከማንኛቸውም ሀገራት ወይንም ኃይሎች ጋር ጥምረት ለማድረግ ማሰብ፣ ማስጠናትና መነጋገር የሚያስችል ኃላፊነትና ስልጣን አለው። የአፋብን ፖሊት ቢሮ በዚህ ልክ ኃላፊነትና ስልጣን ተሰጥቶታል። ከጽምዶ ኃይሎች ጋርም ያደረገው ግንኙነትም ይህንን ታሳቢ ያደረገ ነው ብለን ወስደነዋል። ሆኖም በየትኛውም መንግስት ድርጅትም ሆነ አፋባን ውስጥ ያለ ስራ አስፈጻሚ ከሌሎች ኃይሎች ጋር ሊደረጉ ይገባቸዋል ብሎ የሚያምንባቸውን ጥምረቶች በራሱ ውሳኔ ብቻ ማጽደቅ ወይንም ማስፈጸም ይችላል ማለት አይደለም። እንደ መንግስት በህዝብ በተመረጠ ፓርላማ፣ እንደ ድርጅት ደግሞ ወይ በማዕከላዊ ኮሚቴ ወይንም በጉባኤ ወይንም በአባላት ቀጥተኛ ተሳትፎ ማጸደቅ ይጠበቅበታል። በተለይ የደም ዋጋ እየተከፈለበት በሚገኝ የትጥቅ ትግል ውስጥ በትግሉ ይዘትና አቅጣጫ ላይ ተጽዕኖ የሚያሳድር ወይንም የሚያስቀይር ውሳኔ መወሰን ሲያስፈልግ ጉዳዩ በቀጥታ ለሰራዊቱ ቀርቦ ውሳኔ እንዲሰጥበት ማድረግ በመላው ዓለም የተለመደ አሰራር ነው። በዚህ አውድ ስራ አስፈጻሚው ጠቃሚ ናቸው የሚላቸውን የውሳኔ ሐሳቦች ይዞ መቅረብ ይችላል፣ ይገባዋልም። ይህን ዓለም አቀፋዊ ህጋዊና ዲሞክራሲያዊ አሰራር በአፋብን ውስጥ ተግባራዊ ተደርጎ ከሞላ ጎደል በባዶ እጁ ሆኖ አፍንጫው ድረስ ከታጠቀው የብልጽግና ጨፍጫፊ ሰራዊት ጋር ላለፉት 3 ዓመታት እየታገለ የሚገኘው የፋኖ ሰራዊት በጸረ አማራነታቸውና በጸረ ኢትዮጵያዊነታቸው ከሚታወቁ ኃይሎች ጋር ስለታሰበው ጥምረት ውይይት አድርጎ የመጨረሻ ውሳኔ መስጠት አለበት። በተለይ አሁን ያለው የአፋብን አመራር በድርጅታዊ ጉባኤ በህጋዊና ዴሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር እንደመሆኑ መጠን መሰረታዊ ጉዳዮች ላይ መወሰን የሚያስችል ህጋዊና ዲሞክራሲያዊ ቁመና የሌለው መሆኑ ታሳቢ ተደርጎ ጉዳዩ ለሰራዊቱ ቀርቦ የመጨረሻ ውሳኔ መስጠት ግድ ይላል። ይህ ሳይሆን ቀርቶ በጊዜያዊነት በተዋቀሩት የአፋብን ፖሊት ቢሮና ማዕከላዊ ኮሚቴ ውሳኔ ብቻ ከጽምዶ ኃይሎች ጋር ስምነት ቢደረግ ብዙሃኑ የአፋብን አባላት ምንም የሚያውቁት ነገር እንደሌለና በውሳኔው እንዳልተሳተፉ ለህዝብም ለታሪክም በዚህ አጋጣሚ እንገልጻለን። ከአክብሮት ሰላምታ ጋር የአፋብን አባላት ነሐሴ 12 2018 ዓ.ም ግልባጭ ለአፋብን አባላትና ደጋፊዎች፣ ለመገናኛ ብዙሃን፣ ለማህበራዊ ሚዲያ